እማዬ እማዬ ተነሺ እማዬ። በስመ አብ ወወልድ ወመንፈስ ቅዱስ። ኤቢ ምንድን ነው? እማዬ ተነሺ፣ ጉድ ላሳይሽ፣ ቶሎ በይ ተነሺ። የምን ጉድ ነው? ሌባ ገባ እንዴ? እማዬ እንደሱ አይደለም። እና ምንድን ነው? እሺ እየታመመ ሰው አለ ማለት ሰላም ደህና ናት? አይደለም እማዬ። እና ምን ሆነሽ ነው? ሰው ቆይ ማረፍ አይችልም እንዴ? ምንድን ነው ይሹ? እማዬ ተነሺ፣ ዳጣን ጉድ ላሳይሽ። ኧረ ጉድ ይፍላብሽ። ልጅቷ ታማለች፣ ትተኛበት። ልጆችልኝ ዳጣ ተዘጋጅ። ደረጀ ሲመጣ ቤት እንከራይልሻለን። እዛ እንደፈለግሽ በነፃነት መኖር ትችያለሽ። በነገራችሁ ላይ ቴሌግራም ላይ የጠፋን ፋይል የሚመልሰው አለ ብሎኛል። እና እኔ ምን አገባኝ? ስትሳሚ የነበረውን ቪዲዮ አባዬ ያይልሃል። ግን ደስ የሚለው ነገር ልትሄድልህ ነው። ይኸውልሽ አንድ ነገር ልንገርሽ፣ ዳጣ ከዚህ ቤት ከወጣች እኔ ናታን እዚህ ቤት አንድ ሳምንት አልቆይም። እሺ ወንድ ልጅ ኪችን አይገባም። ውጣ። ይኸውልሽ የእናቶቻችን ብልሃት ነው። ባሎቻቸው ሲሳደቡና ዱላ ሲያነሱባቸው ወደ ማጀት ይገባሉ። ከዛ ወንድ ልጅ ማጀት መግባት የለበትም ይላል። አይ ናታን ውጣ። እንግዲህ አሁን ደግሞ የቤተ ሌላ ጉድ ነው ቤት ውስጥ የሚፈጠረው። ይኸውልሽ ሁሉም አባዬ ሊቀበሉ ወጥተዋል። ሰላም ደግሞ ጤና ጣቢያ ነች። ስለዚህ ቤት ውስጥ ሆነ የሚሄዱ እኮ ይመጣል እኮ ነው የሚልክ። አትፍሪ። ከመጡም ክላስ ስለሚያደርጉ እንዳታስቢ። ደግሞ መጎዳኝ ነው። ያልጠበቀችው ከባድ ችግር ገጠማት። ናታንም ዳጣ ከሌለች እዚህ ቤት አንድ ሳምንት እኔ ናታን አልቆይም ብሎ ወስኗል። ወይዘሮ ማርታም አቶ ደረጀ እስከሚመጣ ድረስ ተዘጋጅ፣ ደረጀ ሲመጣ ከዚህ ቤት ለቀሽ ትወጫለች፣ ቤት እንከራይልሻለን፣ እዛ እንዲፈለግሽ በነፃነት ትኖሪያለሽ ብላታለች። ዳጣም ደንግጣ እንዲህ ውሃስ እናንተስ ብላ ነበር። ይቅርታ ምንም ምርጫ አልሰጣችሁኝም ብላለች ወይዘሮ ማርታ። ዳጣ አቢጌልም ሰላምም አብራ ተከትላ ከዚህ ቤት ትውጣ እያለች ነው። አቢጌል አምርራለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ትርፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው ዳጣ ተከታታይ ድራማ ናታንና ዳጣ አብረው ነበሩ። ዳጣ የናታንን የፍቅር ጥያቄ ተቀብለው ምሽት ላይ አብረው ቁጭ ብለው አምሽተው ነበር። እናም በዚህን ጊዜ አቢጌል ስትከታተላቸው ስለነበረ በፎቶ መረጃ ይዛ እናቷን ሌሊቱንም ከተኛችበት ቀስቅሳት ነበር። ወይዘሮ ማርታም እባክሽ ተይኝ፣ ሰው ደክሞ እንኳ ማረፍ አይችልም ወይ እያለች ነበር። ተነሽ የዳጣና የናታንን ጉድ አሁኑኑ ተመልከች ብላት ነበር። አይነገም ተብለሻል፣ እባክሽ ውጭልኝ፣ ልጅቷን ማሟታል፣ እኔም ልረፍበት ብላ መነጫጭቃ ነበር ያስወጣቻት ወይዘሮ ማርታ። ግን ደግሞ አቢጌል ማታውኑ ለአባቷ ሪከርድ አድርጋለት ነበር። ዳጣ አንተ የለህም ብላ ቤቱን ተጫወተችበት፣ መጣሪያ ያደረገችው። ለቤቱ ምንም አይነት ክብር የላትም፣ እናንተም አታምኑኝም፣ ማንም ሰው እኔን አይረዳኝም ብያለች ነበር። አቶ ደረጀም እባክሽ ተይኝ ብሎ ማንም ሰው ሊያምናት ፈቃደኛ ስላልሆነ አቢጌልም እውነቱን ማውጣት አለብኝ እያለች ግብ ግብ ይዛለች። እና በዚህን ጊዜ እንግዲህ ወደ ሳሎን ድምፅ ሰምታ ስትሄድ በነበረበት ጊዜ ናታንና ዳጣ አብረው እየተጨዋወቱ ነበር። መጀመሪያ ናታን ከሳማት በኋላ በቃ እባክህ ሂድ፣ አለቃ ሳትነሳ አትቀርም፣ እያየች ነበር፣ ምናልባት አሁን ልትመጣ ትችላለች ብለው ነበር። ግን ደግሞ ናታን እኔ ስሜሽማ አንቺ ሳትስሚኝ በጭራሽ አላደርገውም፣ አልሄድም ብሎ ነበር። ግን ደግሞ ዳጣ እየተጠራጠረች ነበር፣ እየፈራች እየቸረች ናታንን ስመዋለች። ናታንን በደስታ ወደ ክፍሉ ተነስቶ ሲሄድ አንቺ ባለጌ፣ ለቤቱ እንኳን ክብር አይኖርሽም፣ አባዬ የለም ብለሽ ቤቱን እንዴት መዳሪያ ታደርጊዋለሽ? ለማየ እንኳን ክብር የለሽም ብላ አመነጫጭቃታለች። በይ ከዚህ በኋላ ጉድሽ ፈልቷል፣ ከዚህ ቤት ተመንጥቀሽ የምትወጭበት ቀን ቅርብ ነው፣ ይሄ ውርደትሽን አባዬ ያይልሻል ብላ እየተናገረቻት ነበር። በዚህም ጊዜ ዳጣ ተደናግጣ ወደ ናታን ክፍል ሄዳለች። ናታን ክፍል ሄዳ ጉድ ሆነናል፣ አቢጌል አይታናለች እያለችው ነበር። እና ናታንም በጣም ተደናግጧል። እንዴ እሷማ ማየት የለባትም፣ ቪዲዮም ሳትቀርጸን አትቀርም ባለች ጊዜ ይህ ቪዲዮ አባዬም ሆነ ማየ ማየት የለባቸውም፣ ያ ማለት እኔም እነሱ ላይ ያለኝን እምነት አጣለሁ እያለ ነው። ዳጣም ብትሆን እኔ በእንደዚህ አይነት ምክንያት ከዚህ ቤት መውጣት አልፈልግም፣ እኔንም እኮ ከባድ ችግር ውስጥ ነው ያለሁት፣ ምናልባትም ከዚህ ቤት ልባረር እችላለሁ እያለች ነው። ግን ደግሞ ናታን እኔ አባዬ አምኖኝ እምነቴን ማጉደል አልፈልግም፣ ይህ ቪዲዮ በጭራሽ መታየት የለበትም እያሉ ነው። አቢጌልም ተከታትላ መታ ምን አይነት ውርዴታም ቅሌታም ነህ ብላ ናታንን ከፍ ዝቅ አድርጋ ሰድበዋለች። ናታንም ስነ ስርዓት ይኖርሽ ተከበሪ ቢላትም ምን ስርዓት ታውቃለህ? እኔ ስለምንህ ይችን አይጥ እንዴት ተሰማታለህ? እኔ ስለምንህ አልነበረም ወይ እያለች ነው። አቢጌል ለራሷ ጊዜ አንዴ ኩሪፍቱ አንዴ እንትና እንሂድ እያለች ብትለምነውም የሷን ጥያቄ ስላልተቀበለ
ናታንን ለመበቀልና ዳጣን ከዛ ቤት እንድትባረር ትልቅ መረጃ ያገኘች ይመስላል። ምክንያቱም አቢጌል ዳጣን እዛ ቤት ማየት አትፈልግም። ችግሯ ከዳጣ ጋር ነው። ዳጣ ከመምጣቷ በፊት ግን ናታን እንደዚህ አይነት ፍላጎት አይችባት አላውቅም። ስለዚህ እልህ እንጂ ፍቅር አይደለም እያለ ነው። በዚህን ጊዜ እንግዲህ አቢጌል ውርደታችሁን አባዬ ይላችኋል ለማየ ምን አግራታለሁ ብላ ተሯሩጣ በሄደችበት ጊዜ አሁን ምንድነው ማድረግ ያለብን የሚል መላ ፍለጋ ላይ ናቸው። የሆነ መፍትሄ አንጣ፣ እኔ ደረጀ እንዲያይ አልፈልግም እያለች ነው። እትዬም ቢሆን ከዚህ ቤት ታባረረኛለች ብላ በጣም ተጨናንቃለች። ናታን እኔም አባቴም እንኳን ቢሰማ ይሄ ነገር ልክ አይደለም እያለ ነው። እና ምን ማድረግ አለብን? ዋይፋዩን አጥፎ ተብለው ዋይፋዩን አጥፍተው ነበር። እናም እንግዲህ የውሃ ስልክ ላይ የአቢጌል ቴሌግራም ስላለ በሱ መከታተል እንችላለን ብለዋል። ስለዚህ የውሃን ስልክ ፈልገው አምጥተው ዳጣ ፓተርኑን ስለምታውቀው እየተከታተሉ ነበር። እና አቢጌልም እናቷን ቀስቅሳት እባክሽ ልረፍበት ምን አይነት ጉርነሽ ብላ ከክፍሏ አስወጥታት ስለነበረ ለአባቷ ሪከርድ ያደርጋለታለች። አባዬ የዳጣና የናታን ጉድ ተመልከተው። አንተ አንድም ቀን አምነኸኝ አታውቅም፣ እማዬም አታምነኝም፣ ማናችሁም እኔ ልትረዱኝ አትችሉም። እውነቱ ግን ይሄ ነው። ዳጣ ናታንን ስትስመው አይቻለሁ፣ ናታንም ቢሆን ዳጣን ሲስማት አይቻለሁ፣ አንተ የለህም ብለው ቤቱን አዋርደውታል እያለች ነው። ይህን ሪከርዱም ሆነ ቪዲዮ ወደ አባቷ ስትልክ ሲያዩ ስለነበረ ተከታትለው እሱን አጥፍተውታል። ከዛ ሌላው ምርጫ ደግሞ ስልኳን ፈልጉ፣ ስልኳን መስበር መጣል ወይም የሆነ ነገር ማድረግ አለብን የሚል ውሳኔ ላይ ደርሰዋል። ናታንም ደግሞ እንዴት ነው እሱን የምናደርገው እያለ ነው። ስተኛ ጠብቀው ስልኩን ሰርቀው አምጥተው ዳጣ ስልኩን ብንጥለው አጠቃላይ እያለች ነው። ስልኩ ቢጠፋ ደግሞ ሁሉም ነገር አንቺ ላይ ነው የሚደመደመው። ይሄ ስልክ ጠፋ ማለት አንቺ ነሽ ሰረቅሽ የምትባዩ፣ ስለዚህ ሪስቶር ብናደርገው ይሻላል የሚል ድምዳሜ ላይ ደርሰዋል። ዳጣ ግን ስልኩ ቢጠፋ ይሻላል፣ ይሄ መረጃ አባዬ ጋር ደረጃ ጋር ከመድረሱ በፊት የአቢጌል ስልክ ቢጠፋ ቀላል ነው እያለች ነው። እሱም ማድረግ አንችልም፣ ከዚህ ሁሉ ሪስቶር ማድረጉ የተሻለ ነው ብለዋል። እናም እንግዲህ እንደምንም ናታን ተደባብቆ ሄዶ ስልኩን ከአቢጌል ከወሰደ በኋላ እንግዲህ ፓተርኑ በፊት ገጽታ ስለነበረ መክፈት አልቻሉም። ስለዚህ ግዴታ ሪስቶር ማድረግ ስለነበረባቸው ሪስቶር አድርገውታል። የቴሌግራሙን ደግሞ ገና መጀመሪያ እየተከታተሉ ሲያጠፉ አጥፍተው ስለነበረ ምንም አይነት ፋይል ሳይኖራት ወስደው እዛው የተቀመጠበት ቦታ ላይ ስልኳን አስቀምጠውለታል። በጧቱ ሰላም እንዴት ተለመደው ጉድ እያለች ነው። ውሃ ባጠፋችው ጥፋት ተገርፋ ነበር። እሱም እንዴት ማስፈራሪያ ነበር። ውሃ ትምህርት ቤት ባለጌ ልጅ የሚሰጣትን ሁሉ ከዚህ በፊት የማይደረግ ቪዲዮ ግሩፕ ውስጥ አስገብቷት ነበር። ሌላ ጊዜ ደግሞ ድራግ ሰጥቷት ነበር። አሁንም ደግሞ ድራግ በመርፌ የሚወሰድ አደንዛዥ ሰጥቷት የቤት ድረስ ይዛ መታ ነበር። እና ውሃ እንደ ስሟ ውሃ ንጹህ ባትሆን ኖሮ ሌላ ልጅ ቢሆን ከባድ ችግር ውስጥ ትገባ ነበር። ግን ደግሞ ውሃ ምንም ነገር መደበቅ ስለማችል ያ ነገር ለቤተሰብ መታወቁ ውሃን እንዲከታተሏትና ከምን አይነት ሰው ጋር መዋል እንደምትውል መከታተል እንዳለባቸው ግልጽ ሆኗል። እናም ወይዘሮ ማርታ ትምህርት ቤት ድረስ ሄዳ ያለውን ነገር አሳውቃለች። እና ደግሞ ውሃንም አስፈራርታ ስለነበረ ስታለቅስ አምሽታ ተኝታ ነበር። ጧት በጧቱ ተነስታ ሰላምዬ ይርቦኛል እያለች ነው። ሰላምም ቆንጆ ምግብ ሰርቼልሻለሁ፣ ግን ደግሞ ትናንት ስጮህ የነበረው እየገርፋች ነው ብትላትም አይገርፋኝ ሳይሆን አስፈራርታኝ ነው ብላለች። የምን መርፌ ነበር ይዘሽ የመጣሽው ስትላትም ስለ መርፌው ተናግራለች። ከዚህ በኋላ ግን ማንም ሰው መርፌ ቢሰጠኝ መርፌ አልቀበልም እያለች ነው። ውሃም አያንቺ ነገር አሁን ደግሞ ከመርፌ ስትሸሽ ልትኖሪ ነው። መርፌ ማንም ሰው የውጭ ሰው ከቤተሰብ ውጭ የሆነ ሰው ሲሰጥሽ ምንም ነገር እንዳትቀበይ ብላት ነበር። ሰላምም አሁን ቁርስሽን ሰጥሻለሁ ስትላት አንቺንም ቢሆን አልቀበልሽም ባለቻት ጊዜ እኔማ ቤተሰብሽ ነኝ፣ ግን ደግሞ ከቤተሰብሽ ውጭ ምንም ነገር ቢሰጥሽ እንዳትቀበይ ብላታለች። እናም ደግሞ ጓደኛዋ ምጥንም ትናንት ተገረፍሽ እንዴ እናትሽ ተገረፈች ወይ ብትላትም እንዳልገረፈችና ግን ደግሞ እንዳስጠነቀቀቻት እንዳስፈራራቻት ተናግራለች። እና ለማስፈራራት ነው ያለቃሽው ብትባልም እንዴ በጣም ነበር ያስፈራራችኝ እያለች ነው። ሰላምን በጧት የቤት ስራዋን ሰራርታ ጨርሳ ወደ ጤና ጣቢያ ለመሄድ ተነስታለች። ወይዘሮ ማርታን አሁንም በጧቱ ተነስታ ማታም ነይ ተነሺ እይ ስልሽ አንቺ ነሽ፣ ማንም ሰው እኔን የሚያምነኝ የሚረዳኝ የለም፣ ካልሆነ ግን ራሴን አጠፋላችኋለሁ የሚል ውሳኔ ላይ ደርሳለች። አቢጌል እንዴ ምን እያልሽ ነው? እንዳንቺ አይነት ራስ ወዳድ ራሱን ሲያጠፋ አይቼ አላውቅም። ምን ልሁን ነው የምትይኝ? ኧረ እባክሽ የጧት ጸሎት እንኳን አላደረስኩም፣ በጧቱ ቀኔን አታበላሽ ብላ ነበር ወይዘሮ ማርታ። ግን ደግሞ ኤቢ በጭራሽ ሰላም ልትሰጣት አልቻለችም። ማታ እይ ስልሽ ይኸው ስልኬን ወስደው ሪስቶር አድርገው ያለኝም መረጃ የትምህርት ቤት ሙሉ ዶክሜንቶችን አጥፍተውብኛል እያለች ነው። ይህን ያደረገችው ደግሞ ዳጣ ናት ብላ ደምድማለች ወይዘሮ ማርታ። በጭራሽ ይሄ ነገር ሊሆን አይችልም፣ ይሄ ግን እውነት ሆኖ ካገኘሁት እያለች ነው።
እማዬ እባክሽ ለዛሬ ብቻ እመኝኝ፣ እነሱ ናቸው እንደዚህ ያደረጉኝ። ማታ ቪዲዮ እንዳያስኩባቸው አውቀው ስለነበረ ለአንቺና ለአባዬ እንዳላሳየ ብለው ነው እያለች ነው። ወይዘሮ ማርታም እባክሽ ተኝ ውጭልኝ አሁን ብትላትም በጭራሽ ብላለች። አቢጌል ዛሬ መስማት ግዴታ ልትሰሚኝ ይገባል፣ ልታምኝም ይገባል፣ የዛሬን ብቻ እመኝ ብላለች። ዳጣ በጧቱ ተነስታ እየጸለየች ነው። እባክህ አምላኬ ከክፉ ነገር ሰውረኝ፣ ከአቢጌ ከኤቢ ተንኮል ጠብቀኝ እያለች ነው። ከዚህ ከገባሁበት ጭንቅ መውጫ መንገዱን አንተ ምረጥልኝ፣ እኔም መፍትሄ የለኝም፣ መፍትሄው ከአንተ ጋር ነውና መውጫ መንገዱን ብልሃቱን አንተ እድለኝ እያለች እየጸለየች ነው። ዳጣ በጣም ፈርታለች። አሁን ከዚህ ቤተሰብ እንዴት ነው የምንለየው? በዛ ላይ ደግሞ አባቴም ቢሆን በእኔ አንገቱን እንዲደፋ ሳይሆን ቀና ብሎ እንዲሄድ እንጂ አንገቱን እንዲደፋ አልፈልግም። በእኔ እንዲኮራብኝ እንጂ እንዲያፍርብኝ አልፈልግም። እናቴንም ቢሆን ገና አስተዋውሻለሁ ብሎ ሳያስተዋውቀኝ እንኳን እንደዚህ አይነት ችግር ውስጥ መግባት አልነበረብኝም። እባክህ መውጫ መንገዱን ምረጥልኝ እያለች ብቻዋን ቁጭ ብላ እየቆዘመች ነበር። እናም እንግዲህ ከመኝታ ቤቷ ተነስታ ሳሎን ቁጭ ብላለች። ሳሎን ላይ ቁጭ ብላ አንገቷን ደፍታ አቀርቅራ ባለችበት ናታን ወደ እሷ ሄዷል። ናታንም ምነው ሰላም አይደለሽም ወይ ባላት ጊዜ ምናልባትም እኮትዬ ከዚህ ቤት ልታባረረኝ ትችላለች፣ ደረጀም ቢሆን ስለ እንደዚህ ነገር ማወቅ የለበትም፣ ኤቢ ምን ልታረግ እንደምችል እኛ አናውቅም እያለች ነው። ስለዚህ ጉዳይ እየተወያዩ ሳለ ወይዘሮ ማርታ መታለች። ወይዘሮ ማርታ መታ ሰላም ብላቸው ቁጭ ካለች በኋላ አሁን ማንም ሰው ተደራርቦ እንዲያወራ አልፈልግም፣ አንድ በአንድ የተፈጠረውን ነገር አስረዱኝ እያለች ነው። የመጀመሪያው ጥያቄ ለአቢጌል ሲሆን አቢጌልም እኔ እውነቴን ነው የዛሬን ብቻ አመኝማዬ ናታንን ስስመውና ናታን ደግሞ ዳጣን ሲስማት አይቻለሁ። ቪዲዮም ነበረኝ እሱን ስላወቁ ነው እሱን ላንቺና ለአባዬ እንዳላሳይ ስልኬን ያጠፉብኝ ዶክሜንቶችን እያለች ነው። እሺ ወደ ዳጣ ተናገሪ በተባለችበት ጊዜ ዳጣ በጭራሽ እንደዛ አላረኩም፣ እኔ እስከ ስልክሽ ምንም የማውቀው ነገር የለም፣ ያጠፋሁት ነገር የለም ብላለች። ናታን ሲባል ደግሞ ናታን አዎ ብሏል። ናታን አዎ ሲል ዳጣ እሱን ለማስተካከል ብላ ብዙ ነገሮችን እየተናገረች ነው። አይ እንግዲህ ብላለች ወይዘሮ ማርታ። አቢጌልም ይሄው ውሸቷን ነው እየዋሹሽ ነው፣ ሁሉም ውሸታሞች ናቸው ብላለች። ለአባዬ በቴሌግራም ልኬለታለሁ ስትል ቴሌግራም ላይ ከላክሽ ጫኝና እሱን አሁን ማየት እንችላለን፣ እንደውም እሱ ጥሩ ነው ብላለች። ግን ደግሞ ቴሌግራምም ሲጫን አልነበረውም። ከዛ ይሁን እማዬ የለም እሱንም አጥፍተውብኛል ስትል እሱ ሊጠፋ የሚችለው ስልክሽን አጊተው ፓስወርዱን መክፈት ሲችሉ ብቻ ነው፣ የስልክሽን ፓስወርድ እስካልተከፈተ ድረስ ማጥፋት አይችሉም፣ ስለዚህ ውሸት ነው ብላ ነበር እማዬ ዛሬም። ወይዘሮ ማርታም እየተፈጠረ ባለው ነገር እጅግ በጣም ተናዳ ስለነበር እና እንግዲህ ሪስቶር ቢሆን ያደረጉት በፓተርንሽን ካላደረገኙት በስተቀር ቴሌግራም ላይ ያለው ሊጠፋ አይችልም። ስለዚህ ናታን እንዳለው ቅዠት ላይ ነሽ ማለት ነው፣ ነቂ ከቅዠትሽ እያለች ነበር። እናም እንግዲህ ወይዘሮ ማርታ አንድ ትዕዛዝ አስተላልፋለች። ይህ ምንድነው? ዳጣ ተዘጋጀ፣ ደረጀ እስከሚመጣ ድረስ። ደረጀ ከመጣ በኋላ ቤት ይከራይልሽና በነፃነት ትኖሪያለሽ ብላለች። ዳጣም እጅግ በጣም ተደናግጣ እንዴ ውሃስ እናንተስ እያለች ነው። ወይዘሮ ማርታም ይቅርታ ምንም እድል አልሰጣችሁኝም ብላ ተነስታ ሄዳለች። አቢጌልም አይ ሰላምም አብራት ትውጣ ብላ ነበር። በእንግዲህ አርፈሽ ተቀመጭ ብላ ወይዘሮ ማርታ ተነስታ ሄዳለች። ወይዘሮ ማርታ በጣም የተናደደች ትመስላለች። ዳጣም በተፈጠረው ነገር እጅግ በጣም አዝናለች፣ ከቤት መሄድ መባረሯን ስለሆነ። እናም እንግዲህ አቢጌል ለናታን ደስታዋን ተናግራለች ማለት ነው። ዳጣ መውጣቷን ለውሃ ስትነግራት ውሃ ደግሞ በጭራሽ ዳጣ የኛ ልጅ ስለሆነች ከዚህ ቤት መውጣት የለባትም እያለች ነው። እሷ እንድትወጣ አልፈልግም ብላለች። ናታንም አንቺ ለአባዬ ንገሪው ዳጣ ከወጣች እኔም እወጣለሁ በይው እያላት ነበር። እሷም ደግሞ በጭራሽ ዳጣ መውጣት የለባትም እያለች ነው። ውሃ ግን ደግሞ ኤቢ ደስተኛ ትመስላለች። ኤቢ ልትገላገላት ነው። አንተ ግን ምን አይነት ውሸታም ነህ? እንዴት ተዋሻለህ? ብለው ነበር። እኔ ውሸታም አይደለሁም ስርዓትሽን ያዥ ብሏታል። እኔ ስንት ስለምንህ እንዲህ ብለህ እሷን ትስማታለህ? ይችን አይጤ መሰለች እያለችው ነው። እናም ናታን እኔ ውሸታም አይደለሁም፣ አንዳንድ ጊዜ እውነት ሰውን የሚጎዳ ከሆነ ውሸት ተናግሮ ያን ሰው አለመጉዳት ይሻላል ብሏታል። እናሷም ለነገሩ አሁን ልትገላገላት ነው፣ ከዚህ ቤት ትወጣለች ብላ ደስተኛ ሆናለች። ናታንም እኔ ናታን ዳጣ ከዚህ ቤት ከወጣች ሳምንት አላድርም ብሎ ጥሏት ተነስቶ ሂዷል። ውሃ እንግዲህ ለዳጣ ያላት ፍቅር ለየት ያለ ስለሆነ ዳጣን ማጣት የምትፈልግ አይመስልም። ዳጣን የናፈቃት የውሃ ነገር ነው እና ዳጣ በጣም ከፍቷታል። አንገቷን ደፍታ ክችን ውስጥ እየሰራች ነው። ቤተሰቡ በሙሉ አቶ ደረጀን ሊቀበሉ ሂደዋል። ቤት ውስጥ የነበሩት ዳጣና ናታን ነበሩ። ናታን ክችን ውስጥ ገብቶ ሊያግዛት በገባበት ጊዜ እባክህ ናታን ወንዶቹ ክችን አይገቡም፣ በዛ ላይ ደግሞ አንድ ሰው አሁንም አቢጌል ተደብቃ ትመጣና ሌላ ችግር ይፈጠራል እያለች ነው። ማንም ሰው ቤት እንደሌለ ቤት ያሉት እሷና እሱ ብቻ እንደሆኑ ሰላምም ጤና ጣቢያ እንደሆነች ለዳጣ ነግሯታል። ዳጣ ግን የፈራች ትመስላለች። ናታንም ፍቅሩን ሊገልጽ እየሞከረ ነው። አቶ ደረጀም ኤርፖርት መጥቷል። ስለዚህ
አቶ ደረጀ ይህን ነገር ሲሰማ ምን ሊወስን ይችላል የሚለውን በቀጣይ ክፍል ይዘን የምንመለስ ይሆናል። ለዛሬ ነበረን ቆይታ የሚመስል ነበር። መልካም ጊዜ